ሰላም ሰላም ሰላም፣ ጤና ይስጥልኝ እንዴት ማሮች፣ እንዴት ናችሁልኝ? አላችሁ ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። እስካሁን ድረስ አለው። ስራ ጤንነት እንዴት ይዟችኋል? እኔ አለሁኝ። እንግዲህ እያመመኝ ነው። በነገራችን ላይ ከወደኩ ወዲህ ትንሽ ልካረም ራሴን ባለፈው እንደወደኩ ነግሬያቸዋለሁ። በእግዚአብሔር በቸርነቱ ተርፌያለሁ። ግን በጭንቅላት መውደቅ በጣም ከባድ ነው እና ጥንቃቄ አድርጉ። በተለይ ልጅ የምታጫወቱ ልጆች በጣም ጥንቃቄ አድርጉ። ልጅ የምታጫወቱ ልጆች ራሳችሁን ችላችሁ ወንበራችሁ ላይ ተቀምጣችሁ በአይናችሁ ቼክ አድርጉ እንጂ አንዳንዴ በጣም ከባድ ነው እና ራሳችሁን ጠብቁ። ከምን በላይ በእርግጥ የሚጠብቀው እግዚአብሔር ነው። እኔ ሳላስበው ነው ለወደኩት እና አላሰብኩትም ጭራሽ። ግን በጭንቅላቴ ወደኩት። ከባድ ነበረ ስሜቱ። እስካሁን አለ። ነገ ሳምንቴ ነው እንግዲህ አለ። እናንተ ከኔ ተማሩ፣ ራሳችሁን ጠብቁ። ከልጅ ጋር በጣም የምትሯሯጡ አላችሁ። አንዳንድ ልጆች በጣም ይሆናል አይደለ? ምንም የማይረዷችሁ እነሱ በነገራችን ላይ እነሱ አይደክማቸውም። 24 ሰዓት ቢጫወቱ አይደክማቸውም። ግን እኛ እየደከመን ስራ ሰርተሽ ቤት አጽርተሽ ድጋሜ ደግሞ ከልጆች ጋር ሄደሽ መጫወት፣ ልጆችን ማጫወት በጣም ከባድ ነው። ስለዚህ እናንተ ራሳችሁን ጠብቁ። ራሳችሁን ከምንም በላይ ጠብቁ እላችኋለሁ። እንግዲህ ትንሽ ነገርም ሳስር ጭንቅላቴን ይጨንቀኛል፣ ስፈታም ጭንቅላቴን ይጨንቀኛል። ስፈታም ትንሽ ብርድ ሲበረኝ ያመኛል። ሳስረውም ደግሞ አሁን ራሱ እንደዛ አስሬው ራሱ ጭንቅ ይለኛል። እንዳለ ጭንቅላቴ በሙሉ እንትን ያለው የተናጋው እና ቤት የራሳችን ህይወት ቤታችን ቢሆን አሞኛል በሽተኛለሽ ቤት ሲሆን ግን ያለ ነው ሰው ቤት እስከሆነ ድረስ ህመማችንን ችለን ነው የምንሰራው። እኔ ይሄንን ከብዶኝ ምን ያህል ውስጤን ችዬ እንደምሰራው እኔ የማውቀው። ሌሎች ደግሞ ከኔ የባሱ እህቶቼ ህመማቸውን ቻል አድርገው ልጆቻቸውን ለማሳደግ ቤተሰቦቻቸውን እናት አባታቸውን ለመጦር የሚሰሩ እህቶቼ አደነኳቸው። እግዚአብሔርን እኔ በጣም ከብዶኝ እየሰራው ነው። እነሱ ደግሞ ከኔ የበለጠ ችለው የሚሰሩ ኩላሊታቸው ታማው ብዙ ነገር አለ። ወገባቸው ጎንበስ ቀና ሲል እያማቸው የሚሰሩ ልጆች እግዚአብሔር ብርታቱን ጤናውን ይስጣችሁ። እንግዲህ አሁን ደግሞ ረመዳን ነው። ረመዳን ደግሞ በጣም ይከብዳል። ለሚሰሩት ለሰራተኞች በጣም ይከብዳል። በተለይ ደግሞ የሚከብደው እየጾሙ ለሚሰሩት እህቶቻችን ከበድ ያደርገዋል ስራው። እየጾሙ ለሚሰሩት እንግዲህ ይሄ ወር ቅዝቃዜው በዙ ይቀጥል፣ ሙቀት እንዳይጨምር ብለን ነው እንግዲህ የምንጸልየው ለሚጾሙት እህቶቻችን ረመዳንን። እኛ ደግሞ አብይ ጾም ለሚጾሙት እህቶቻችንም በርቱ። ሁለቱም ጾም አንድ ላይ ነው የሆነው። እንግዲህ በርቱ፣ ብርታቱን፣ ጥንካሬውን፣ ትዕግስቱን ይስጣችሁ ልጆች ቤት ለምትሰሩ ማለት ነው። እና እንግዲህ ውዶቼ ከምንም በላይ ይሄንን ረመዳን እንዴት ነው የምናሳልፈው? ስልካችን ያለበት አናውቅም አይደለ? ስልካችን ጥለነው ወደ ስራ ነው ጊዜያችን የምናሳልፈው። ለስልክ ጊዜ የለንም። እና በዚህ ሳምንት ውስጥ ዩቱብ የምትጠቀሙ ዩቱብ የምትሰሩ ልጆች ላይቫችሁን ከፍታችሁ ስሩ። ዩቱብ የምትሰሩ ልጆች ለምን ቪው አንዴ ከወረደ ነው። ዩቱብ ከሰራችሁ ብቻ ነው ሰራችሁ፣ ካቆማችሁ ግን ይቆማል፣ ይወርዳል። ስለዚህ ዘጭ እንዳይልባችሁ ሰዓታችሁና ቪዋችሁ ዘጭ እንዳይል፣ ከምንም በላይ ቪው ደግሞ ዘጭ እንዳይል፣ እይታው እንዳይደክምባችሁ ዩቱባችሁን ላይቫችሁን ከፍታችሁ ሚዩትም ማድረጋችሁ ቪዲዮ ዘግታችሁ ላይቭ ላይ እንትን ብላችሁ ስራችሁን እንቅስቃሴያችሁን እንትን በሉ። መዳማችሁ ስመጣ ሚዩት ማድረግ ትችላላችሁ። አብራችሁ መሰራ አሁን ለምሳሌ መዳማችሁ አብራችሁ መሰራ ከሆነ ቪዲዮንም ድምፁንም ሚዩት አድርጋችሁ መስራት ትችላላችሁ። ግን መዳማችሁ ደግሞ ኩሽና ዝር ማትመጣ ከሆነ ደግሞ ቪዲዮንም ከፍታችሁ ሚዩት አድርጋችሁ መስራት ትችላላችሁ። ስለዚህ ዩቲዩባችሁን የራሳችሁን ስራና ራሳችሁ ነገር ላይ ብቻ አተኩሩ። የሚያኮራን የራሳችን ነገር ብቻ ነው። የሚያዛልቀን የራሴ የሆነ ነገር ብቻ ነው። አሁን ስልኬን የራሴ ስለሆነ አይደል እንደፈለኩት የምጠቀመው። የሰው ቢሆን ጠቀመዋለሁ አልጠቀመው። የሰው ቢሆን እኮ በጣም ከባድ እኮ ነው። ስልኬን ሞላሽብኝ፣ ስቶሩ እንደዚህ ሆነ፣ ስልኬ ስክሪን ተሰበረ፣ ስልኬ እንደዚህ ሆነ። የሰው ጣጣው ብዙ ነው። የሰው ነገር የሰው ነው። ስለዚህ አሁን ስልኬ ላይ እንደዚህ እንደፈለኩ የምቀባጥረው እንደፈለኩ ምዝናናው ስልኩ የራሴ ስለሆነ አለ። ስለዚህ ይሄ የራሳችንን ህይወት ነገ ራሳችን የምናድግበትን ነገር
ዛሬ ላይ አሁን ራሴን እያመኝ ነው አይደል? ራሴን እያመኝ ነው አይደል? እያመመኝ የምሰራው ገንዘብ ለማግኘት ነው። እያመመኝ የምሰራው ማለት እግዚአብሔር በጣም እያመመኝ ነው። ቢያንስ እንደው ከአይኔ ታውቁታላችሁ ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ የተኛሁት 4 ሰዓት ብቻ ነው። ትምህርት ቤት ዛሬ ስለሆነ ትምህርት ቤት ሄዶ 4 ሰዓት የተኛሁት ከምሽቱ 1 ሰዓት ተኛሁ። 1 ሰዓት ከምናምን ተኛሁ። 5 ሰዓት ተኩል ተነሳሁ። በቃ እቺ የተኛሁት ማለት ነው። እና 4 ሰዓት ብቻ ነው የተኛሁት። ከሄዶ ወዲያ ለምን አታርፊም ልትሉኝ ትችላላችሁ። እኔ ይጨንቀኛል። ወጣ ስትል የሆነ ቶሎ ወጣ ሲሉ ማረፍ ይጨንቀኛል። ድንገት ብትመጣ ስራ ቁጭ ብሎ ጽዳት አለ። ልጆች ከትምህርት የሸኝቶ ደግሞ ጽዳት አለ። ልብስ መተኮስ አለ እና ብዙ ነገሮች አሉ እና ያለችው 5 ደቂቃም ቢሆን ለማረፍ እኔ በጣም ነው የሚጨንቀኝ፣ ውስጤን የሚጨንቀኝ ማለት ነው። እና ይሄ ነገር የራሴ ቤት ቢሆን የራሴ ኑሮ የራሴ ትዳር ቢሆን ማለት ነው ልጆችን ካበላው ካጠጣው ተጸዳ አልተጸዳ ለጥላለሁ፣ እረፍት አደርጋለሁ፣ ራሴን እረፍት አደርጋለሁ። ዛሬ የምሰራው የምደክመው እንደዚህ ያመኝ የምሰራው ለምንድን ነው? ነገ ለልጆቼ እንደኔ እንዳይሰደዱ ከምንም በላይ ስር የሰደደ እቅድ ማቀድ አለብን። ልጆቻችን እኛ ያየነውን ስቃይ እንዳያዩ። እኔ ልጆቼ እንዲገለመጡብኝ ተሰደው አልፈልግም። ልጆቼ እንደኔ ተሰደው እንዲገለመጡብኝ አይፈልግም። ለዛም ነው ዛሬ ላይ ሁሉም ነገር ችዬ የምሰራው ማለት ነው። ሁሉም ነገር የማይቻል ነገሮች የሚመስሉ ነገሮችን ችዬ የምሰራው ነገ ለልጆቼ ነው። ልጆቼ ምንም ነገር እንዳያዩብኝ አልፈልግም። ስደታቸውን በሀገራቸው እንጂ ከሀገር ውጭ ስደት ምን ያህል ከባድ አስከፊ እንደሆነ እያየሩ ነው አይደለ? ዛሬ ጥሩ እኮ ነገ ጥሩ እኮ ነው ማለት ለፍቅራችን። ስራ ስትሰሪ ጤና ስትሆኝ በጣም ትወድሻለች። የምትወደው በምከፍለሽ ልክ መስራት አለብሽ። በሚከፍሉ ልክ እንድንሰራላቸው ነው የሚፈልጉት። እረፍት እንድናደርግ አይፈልጉም። የሆነ ሰዓት አሞሽ ወይም ደግሞ የሆነ ነገር ገጥሞሽ እረፍት ብታደርጊ እኮ ወሩን ሙሉ እንዳልሰራሽ ነው የምቆጥረው። የወር ደሞዝሽ አንድ ቀን እንኳን ባሰሪ የሆነ ጽዳት እንኳን አንድ ቀን ባታጸጂሽ እኮ ልክ የወር ደሞዝሽ ሲደርስ ያንን ደሞዝሽ ስትሰጥ ተንቀጥቅጣ ብዙ ነገር ተናገራሽ ነው የምትሰጠው አይደል? እናውቃለን። ብዙ ሰዎችን እናውቃለን። ብዙ መዳሞችን እናውቃለን። ስለዚህ ይሄ ሁሉ ነገር ከመሆኑ በፊት የራሳችን ነገር ይኖረን። ይሄ የራሳችን ዩቲዩብ ቻናል ጠንክረን በርትተን እንስራ። ሰው ለመሆን እንጣር። ስለ ሰው አይመልከተን። ሰው ቤት እየሄድን አሉባልታ ወሬዎች አንስማ። እከሌ እንደዚህ ሆነ፣ እከሌ እንደዚህ ሆነ ጉድጉድ አንበል። የራሳችን ህይወት ብቻ። እነሱ የራሳቸውን ህይወት እየኖሩ ነው። ሁሉም የራሱን ህይወት እየኖረ ነው። እንደውም አልፎ ተርፎ ማለት ነው ራሳቸው አጀንዳ ያመጡና እግዚአብሔርን እስኪ ራሳችን አጀንዳ አምጥተን ራሳችን እስኪ እንፈምስ፣ እስኪ ቫይራል እንውጣ፣ በራሳችን በህይወታችን እስኪ አጀንዳ እናምጣ፣ ቫይራል የሚያመጡ ነገሮች እስኪ እናድርግ። ቅመሞች እኛ እኮ እንችላለን እግዚአብሔርን። ስለዚህ ውዶች ሰዎች እየተጠቀሙብን ነው፣ እኛ ግን ራሳችን መጠቀም አልቻልንም። በርቱ፣ እንበርታ፣ እንጠንክር። እንችላለን፣ አቅማለን፣ እንችላለን ነው የምላችሁ። እንግዲህ ከዚህ የበለጠ ብዙ ማላወራችሁ ላይቭ ላይ ነኝ። ላይቭ ላይ ብዙ ጊዜ ላይቭ ላይ ስልኬን አስቀምጣለሁ። ስለዚህ እየገባችሁ ላይክ እና ሰብስክራይብ አድርጉ። ሁላችሁን በክርስቶስ ፍቅር በጣም ነው የምወዳችሁ። ለእስልምና እምነት ተከታዮች እህቶቼ በኢትዮጵያ በሀገር ውስጥም በመላው ዓለም ያላችሁ እንግዲህ ረመዳን እየመጣ ነው። መልካም የጾም ወር እና እንዲሁም የኦርቶዶክስ እምነት ተከታይ እህት ወንድሞቼ ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም የመልካም ጾም ይሁንላችሁ። ጾሙን ስትጾሙ እንግዲህ ያው ለወራት እንዳይሆን ጾም ላይ ስንሆን ብቻ የምናደርጋቸው ነገሮች አሉ አይደል? ስንጾም ፍቅር እንሆናለን። ስንጾም አይደለም ማንኛውም ጊዜ እንደዚህ ብንሆን እንደዚህ ቢዘልቅ እና ምለው እንግዲህ ከጾሙ የሰላም የፍቅር ይሁንልን። ስንጾም የተራቡት እህቶቻችን ወንድሞቻችን አገራችን ውስጥ ያሉትን እናቶቻችንን እያሰብን ይሆን እላለሁ። ከዚህ ወጥ እንግዲህ አላረዝምባችሁም። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ እንግዲህ ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። በላይቭ ላይ ሁሉ ጊዜ ታገኙኛላችሁ። ላይቭ ላይ ስንመጡ ላይክ እና ሰብስክራይብ አድርጉኝ።